ከቤት ወጣ ብለናል። ምክንያቱም ዛሬ ትልቅ የምንሰራው ስራ አለን ማለት ነው። በሰላም ልናወራ ነው። አንተ ላይ የሆነ ነገር ለማድረስ አይደለም። ሰላም እንድትለን ነው የምንፈልገው። ጀመሪያም ጀምሮ አንተ ላይ ጣልቃ ገባ ይሆንኩ ምን ሆነ ነው? እጄን ምሰጥ ምን የሚያረኩት ነገር የለም። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ እንግዲህ በድጋሚ መተናል ማለት ነው። ከቤት ወጣ ብለናል። ምክንያቱም ዛሬ ትልቅ የምንሰራው ስራ አለን ማለት ነው። ከኋላዬ እንደምታዩት ሁለት የህግ አካላቶች አሉ። ያ ማለት ምንድነው? እሱ በሲቪል ነው የመጡት። በሲቪል የመጡበት ምክንያት ደግሞ ምንድነው? እንደሚታወቀው ፖሊስ ምናምን የሚለውን ነገር የሚያይ ከሆነ ሌላ ችግር ነው የሚፈጠረው ማለት ነው። ለዛም ብዬ ነው በሲቪል ያመጣኋቸው ማለት ነው። እና ከዚህ በፊት ዮናስ መጥሪያ አምጥቶበት ነበረ። ከፖሊስ ጣቢያ መጥሪያ ይዞ መጥቶ ነበረ ማለትም እኛ ጋር ማለት ነው። እና አልሰጠነውም፣ አላሳየነውም። ዛሬ ግን ያንን ወረቀት ለመስጠት ከመስጠታችን በፊት ኦሬዲ እናወራዋለን ማለት ነው። እና የተወሰነ ካወራን በኋላ እኔ የቀጠርኩት ሌላ ነገር ብዬ ነው ከመጣልኝ ማለት ነው። እሱም ከመጣልኝ ሌላ ነገር ብዬ ነው የቀጠርኩት። እርግጠኛ ነኝ ስለዚህ ነገር ምንም የሚያውቀው ነገር የለም። ስለዚህ ምንድነው እሱ የምናደርገው? እኛ በመጀመሪያ እናንተ የሆነ ቦታ ትሆናላችሁ። ገብቶሃል? የሆነ ቦታ ትሆናላችሁ። ከዛ ልክ እሱ ሲመጣ በምልክት እናሳያችኋለን ማለት ነው። ከዛ ያው እናንተ የምትሰሩትን ነገር አልነግራችሁም ማለት ነው። ታውቁታላችሁና በዚህ አጋጣሚ ስለተባበራችሁኝ እዚህ ድረስ ስለመጣችሁ እጅግ በጣም አድርጌ አመሰግናለሁ። ቪዲዮዎች እያያችሁ ነበር። የሚያደርገውን ነገር በጣም ብዙ ነገር እያደረገ ነበረ። በጣም ብዙ ጥፋት እያጠፋ ነበረ። ስለዚህ ቤተሰቦቻችን ዛሬ የመጨረሻ ቀኑ ነው የሚሆነው ማለት ነውና ዮናስ ያን ያክል ጠንካራ ከሆነልኝ እኔ ደግሞ ከዛ በላይ ጠንካራ ማልሆንበት ምንም ምክንያት የለም ማለት ነው። ሄዶ ከሶ የመጥሪያ ወረቀት ካመጣልኝ እኔ ደግሞ የማስያዝ ግዴታ አለብኝ ማለት ነውና ብቻዬን አይደለሁም ቤተሰቦቻችን፣ ወይም ደግሞ ከነሱ ጋር ብቻ አይደለሁም። ገኒ ያለች፣ ዮናስም አለ፣ ራሱ ናቲም አለ፣ ይመጣሉ ማለት ነው። እና ከነሱ ጋር ሆነን የሚደረገውን ነገር አድርገን እንግዲህ እነሱም እንደምስክር ስለሆኑ ማለት ነው የሚደረገውን ነገር አድርገን ዛሬ በቁጥጥር ስር እናውላለን። ሁላችሁም ጸሎት አድርጉልን። እሺ በቃ እንዲህ እናድርግ። እናንተ የሆነ ቦታ ሁኑ፣ እዛ አካባቢ ሁኑ እንዳያያችሁ ማለትም ዝም ብላችሁ ኖርማል ሻይ እንደሚጠጣ ሰው ሆናችሁ መቆየት ያለባችሁ። ከዛ በኋላ ልክ በምልክት በማሳያችሁ ሰዓት ያው ትንሽ ከተከራከረን የሆነ ነገር የሚያደርግ ከሆነ ትመጣላችሁ። ግን ልክ ምልክት በምናሳያችሁ ሰዓት ትመጡና በቁጥጥር ስር መዋል ነው ማለት ነው። ግን ዝም ብሎ ሰው እንዳመጣን እንዳይመስል መታወቂያቸውን አሳዩትና እሺ ሂዱ በቃ። ገኒንም እየጠበቅኳት ነው ማለት ነው። ገኒም ራሱ መጣለው ብላኛለች ዛሬ። እንግዲህ እኔ እሷ ባትመጣ የሆነ ችግር እንኳን ቢፈጥ ኦኬ መጣች መሰለኝ። እሷ ባትመጣ ብዬ ነበር። እንዴት ነሽ? ሰላም እንዴት ነሽ? እና ዮናስን አላየሻቸው እንዴ? አላየኋቸው። አዘጋጅቻለሁ። ፖሊሶቹን አይሻችሁ እዛ ገብቻለሁ። ስለዚህ ግን አንቺ ባትኖሪ አሪፍ ነው። የሆነ ችግር እንኳን ቢፈጠር እላሽ ላይ የሆነ ነገር እንዳይፈጠር ብዬ መቼም ለሁሉም ነገር ምስክር እንዲሆን ካሜራም አለ። ግን ደግሞ አንቺ እንዳንቺ ትልቅ ሰው ሲኖር ደግሞ የተሻለ ይሆናል ማለት ነው። ስለዚህ እኔ ያልኩት ነገር አለ፣ የሚመጣበት ምክንያት አለው። ዝም ብሎ አይደለም የሚመጣው። ጠርቻለሁ፣ አዘጋጅቻለሁ ሁሉንም ነገር። የሚመጣበት ምክንያት አለ። ስለዚህ እሱ ያንን ምክንያት አድርጎ ነው የሚመጣው። ግን እዚህ ከመጣ በኋላ መጀመሪያ የምንነግረውን ነገር እንነግረዋለን። አንደኛ ለአንዴና ለመጨረሻ ጊዜ ከህይወታችን ውስጥ እንዲወጣ፣ እንደዚህ አይነት ወንጀልና እንደዚህ አይነት ጥፋት እንዳያደርግብን ማለት ነው። ያንን ከነገርኩት በኋላ ግን ሌላ የሚንገጫገጭ ሌላ አተከሮ ምናምን የሚፈጥር አይነት ነገር ከሆነ በፍጥነት ያው ምልክት አሳያቸዋለሁ፣ በቁጥጥር ስር ይውላል። ዞሮ ዛሬ በቁጥጥር ስር ሳይውል አይሄዳትም ማለት ነው። በምንም አይነት መንገድ በቁጥጥር ስር ሳይውል ዛሬ እኔ አላድርም። በቃ ይብቃና። ይሄን ያክል ደከምን፣ ይሄን ያክል ለመን ነው።
ይሄን ያክል እንትን አልነው እና ይበቃናል። ስለዚህ መጣይስቲ ይቀጣዛ አዎ ትንሽ በቃ ይታሽ እዛ ለሌላ ጊዜም ለሌላ ሰው ትምህርት ይኖረዋል። ሲጀመረው ደካማ እንደሆንም ማሳየት የለብንም ምንም ነገርም። ኦኬ እንዴት ናችሁ? ሰላም። እሺ ያው መጥሪያ አንተ ለፍተህ መጥሪያ እስካመጣህልኝ ድረስ እኔ ደግሞ አስይዘዋለሁ ብያለሁ ዛሬ ማያዝም አለበት። እስካሁንም ቆይተናል። እንዴት ትላለህ? እኔ አንተን ማለት በዚህ ትክክለኛ ውሳኔ ነው። አዎ ትክክለኛ። ስለዚህ መጠንከር ነው ያለብን። ሲጀመር ዛሬ ማለት ነው ራሱ ፍቅርን ራሱ ቤት በቃ የሆነ ስሜት ተሰማኝ። ከዛ ስወጣ ጥያት ማለት ነው። ለምን የሆነ ነገር ላደርግ ነው አይደለ? ለሷ የሆነ ነገር የጠላታችንን ላስይዘው ነው የሚል አይነት ስሜት ስለተሰማኝ ደስ እያለኝ ነው ከቤት ራሱ የወጣሁት እና ይሄንን ሁሉ እናደርጋለን፣ ይሄን ሁሉ እናሳካለን። ብቻ እናንተ ምንድነው እሱ ሊያመልጥ ምናምን ሊሞክር ይችላል። ያው ከፖሊስ ስር ሮጦ ሊያመልጥ ይችላል፣ ግን ቀድሞ ሊነቃብን ይችላል። ቀድማችሁ ፖሊስ እንደጠራን ምናምን በምንም አይነት መንገድ ማሳወቅ የለባቸው። እዚች ጋር ጥንቃቄ አድርጉ እሺ። ግን ወደ መጨረሻ አካባቢ አንተ ትነግረዋለህ። ሄጄ ከስሼ ያለው የፖሊስ መጥሪያ አለ፣ እጅን ምሰጥ ከሆነ ሄደህ ስጥ፣ ካልሆነ ግን ያው ትያዛለህ ብለህ ትነግረዋለህ ማለት ነው። መጨረሻ ላይ ያለው ነገር ይሄ ነው። ቤተሰቦቻችን አይሮጥም እንደ እነሱ ምን ይሰራሉ? ቅርብ እኮ ናቸው። አይታችኋቸዋል። እዛ ጋር ነው ያሉት፣ ቅርብ ላይ ነው ያሉት እና ማታው ዝግጁ ናቸው እኮ። ግን በፖሊስ ልብስ ከመጡ ስለሚል በሲቪል ነው ያመጣቸው ማለት ነው። ስለዚህ ቤተሰቦቻችን ይሄንን ይመስላል። ያው በተቻለ መጠን ነገሮችን ለማስተካከል እየሞከርን ነው። እኔ ብዬ የጠራሁት እሱ ምን እንደሆነ ታውቃለህ? ለምን አንደራደርም? አንተ የምትፈልገውን ነገር ልስጥህና እኔም የምፈልገውን ነገር ስጠኝ ብዬ ድርድር አድርጌ ነው የጠራሁት ማለት ነው። ስለዚህ እዚህ ሲመጣ ምንም እንዳልተፈጠረው ነው። እንደዛም ሆነ እናወራዋለን ከህይወታችን እንዲወጣ መጀመሪያ ማለት ነው። ስለዚህ ዛሬ ሊያበቃለት ነው። ዛሬ ቆርጠቃልና ግን በቃ በርቱሽ፣ ጠንክረን ነው እንትን ማለት ያለብን። ችግር የለውም። ፖሊሶቹ ራሱ ባይዱኛ እንይዘዋለን ዛሬ እኔ አይደለም። ለምን በቃ ዝግጁ ናቸው እኮ ሁሉም ነገር ጨራርሻለሁ። እኔ የሚደረገውን ነገር አድርጌያለሁ። ማመልከቱ ምናምን ትእዛዝ እስከወጣበት ድረስ ደግሞ የመታሰር ግዴታ አለበት ማለት ነው። ምንም ይሄ የሚያከራክር ነው የሚመጣው። ግን የተዘጋጀለትን ሲመጣማ የሚደራደር መስሎ ምናምን ከኛ ጋር እንደሚያወራ ነው ሆኖ የሚመጣው ማለት ነው። አያሳስብም እሱ እና ቤተሰቦቻችን ዛሬ ትልቅ ስራ እንሰራለን ብዬ አስባለሁ። ደግሞ ምን እንሰራለን በእርግጠኝነት ማለት ነው። ዛሬ እናንተም በጣም ደስተኛ እንደምትሆኑ አውቃለሁ። እኔ አንዳንዴ ቪዲዮ ሲለቀቅ ማለት ነው እሱ አሸናፊ የሆነበት ቪዲዮ ላይ ላይክ ራሱ ያደርጉ። ልክ የሆነ በቃ እኛ በመናሸንፍ እኛ አንድ እርምጃ በምንሄድበት ሰዓት ደግሞ ላይኩ ራሱ ብዛቱ ማለት ነው። አሁን ራሱ በጣም እርግጠኛ ነኝ። ለምን እንደሆነ ታውቃለህ? እኛ የሚያስደስተንን ነገር ነው እነሱ የሚያስደስታቸው። እኛ ስናሸንፍ ነው ማየት የሚፈልጉት። ምክንያቱም እኔ ደግሞ እስከ ዛሬ ድረስ ተጃጅያለሁ። መጠንከር እንዳለብኝ አስተምራችሁኛል። ዮናስ፣ ገኒ፣ ራሱ ናቲ ጠንክር እያለ እንደውም ናቲ ድክመቴንና ጉድለቴን ደካማ ነህ እያለኝ ሳይሆን ትችላለህ በርታ እያለ ነው በደንብ እንትን ያለኝ ማለት ነው። ሰዓቱን ራሱ ከማውለቄ በፊት ችግር የለውም እንደዚህ ነው እንደዛ ነው ስጦታ እኮ ጥሩ ነው። ኦኬ መጣ እዚህ ጋር ነህ። ሰላም ነው እና ችግር የለውም። ምን ታውቃታለህ እሷንም አይደል? ሰላም ነው። ሰው ሰላም አትልም? አይ ተሰበሰባችሁ በሰላም እኮ በሰላም ልናወራ ነው። በሰላም ልናወራ ነው። አንተ ላይ የሆነ ነገር ለማድረስ አይደለም። ሰላም እንድትለን ነው የምንፈልገው። ደግሞ አይ እኔ እና አንተ የተቀጣጠረን መስሎ። ኧረ ሰላም በላቸው እነሱንም ሰላማዊ በሆነ መንገድ። እሺ ሰላም አታቀንም እኛ ጨብጠው ችግር የለውም። ሰላማዊ በሆነ መንገድ እናወራ እንወያይ ብዬ ነበር የምትወሩኝ ነገር። እሺ ነግሬያለሁ እኮ ቢያንስ ሃይላይቱን ነግሬያለሁ አይደል? እንደራደር እንደ ትልቅ ሰው አልኩ አይደል? እንደራደር። አሁን እነሱን ባምጥተን እንደራደረው ወይስ እኛ መኖር አለብን? አይደለም የምንደራደረውና የምናወራው ነገር ላይ ምስክር ያስፈልገናል አይደል?
ስለዚህ ችግር የለውም። እሷ ለምሳሌ ትልቅ ሰው ነች። ትልቅ ሰው ደግሞ ያስፈልጋል። አንድ ነገር ላይ ስትማከር እንትን ስትል ትልቅ ሰው ያስፈልጋል። አንተ ይሄን እንኳን አታስብ እኮ ምን ችግር አለ? አዲስ ሰው እኮ ልትሰድቡኝ ነው ለእነሰድብም አይደለም የሆነ ነገር ለመፍጠር አይደለም። ስማ አዲስ በመጀመሪያ ራስህን አረጋጋ። አይደለም ራስህን አረጋጋ። እኛ የሆነ ነገር ልናደርግ አይደለም የወጣን። ተረጋግቼ ነው የመጣሁት። ሲቀጥል አንዳንድ ነገሮች ላይ እንደራደር። ከዛ ይኸውልህ በድብድብም ሞከር ነው አይደል? አንተኛ እንደበደብከን እኛ አንተ እንደበደብን ብዙ ነገር ተፈጠረ አይደል? ይሄ ነገር አይበቃም። አንተ ራስህ የተለየ ሰው ከለም ከዛ ሰው ቢኖር ነው እንትን መጣው። በቃ አንተ ታውቀዋለህ፣ ዮናስንም ሁሉንም ታውቀዋለህ አይደል እንዴ? ስራ ነው። አንድ ሰው ለሰው ስታገኝ እኮ የምታረገውን እናውቃለን። ዞሮ ዞሮ እሺ፣ ለማንኛውም ወደ ጉዳያችን እንግባው አይሻልም? ይሻላል። እንደዛ አይነት አንዳንድ ነገሮች ምንድነው ራቅ የምትለው? ምን ሆኖ እና ወደዚህ ጋር ማውራት የምፈልገው ነገር አለ። ምን አነግረኝም እንዴ? ወይ እነሱ ኋላ እየሄደ ነው። እኛ እንጣለን። እኔ ለምን እናንተን እኮ እንደ በኋላ የምናወራው ነገር ላይ የምንደራደረው ነገር ላይ እንደ ምስክር ይሆኑናል። ሲጀመር ማለት ነው። ምን ያሰበው ተንኮል ይኖራል እንደ ምስክር የሚሆነው ምን ያሰብከው ደግሞ ተንኮል አለ አይደለም። የራሱን ወገን ብቻ አምጥቶ እንደ ምስክር ይሆናል። የራሱ ወገን ለማን ነው የሚመሰክረው? ወይ ጉድ! ለአንተ ምን መሰክራለህ? ዮናስንም ታውቀዋለህ። በቃ እኛ ለሐቃችን ነው። ለአንተ ለእንትን ለሴጣን ናሲ አንተ እዚሁ እንደ እንትኑ እንግባ፣ ወደ ተባባልንበት ጉዳይ እንግባ። እሺ እንበለኝና እሺ እኔ እሺ በጣም ጥሩ። ሁለት ነገር ነው የምንፈልገው። ሁለት ነገር ላይ መስማማት አለብን። አንተ የምትፈልገው ነገር ላይና እኔ የምፈልገው ነገር ላይ እሺ። ምንድነው ስትናገር ደግሞ እቺን ታክል እንዳትፈራ እንዳትሳስ። አንተ ፍላጎት ምንድነው? ከኛ ቤተሰብ አሁን ካለው ቤተሰቤ ላይ የምትፈልገው ነገር ምንድነው ነው? ፍላጎቴን አሁን አታውቅምና ነው አሁን አላማው በደንብ ጠንቅቄ አውቃለሁ። የአእምሮ በሽተኛ አይደለችም ብሎ በሽተኛ መሆኗን በሆስፒታል ተረጋገጠ። አረ እሱን ቶ የኔ ልጅ የሱ ነው ብሎ ብዙ ነገር ተደረገ አይደለ? እኛ አንድና አንድ የምንፈልገው ነገር ምን እንደሆነ ልንገርና ከዛ አንተ የምትፈልገው ነገር ትነግረኛለህ። ከህይወታችን ውልቅ ብለህ ውጣል። እኔ ደግሞ ህይወቴ ውስጥ የገባኸው አንተ ነህ። ጣልቃ የገባኸው ምንም ልታመጣ የምትፈልገው ነገር የለም። ጀመረ የሰበሰብካቸውም ለዚህ የተሰበሰብንበት እኔ ለድብድብ አይደለም። አንተ ተረጋጋሳ። ይኸውልህ እስከ ዛሬ ድረስ እሷንም ሞክረሃታል። በተቻለ አንዴ በመተት አድርጋል፣ አንዴ የሆነ ነገር ፈጥራል፣ አንዴ እኔና እሷን ለማጣላት ሞክራል። እሷ ግን ስቲል ያለችው እኔ ላይ ነው፣ እኔ ልብ ላይ ነው ያለችው። አይደለም ከመጀመሪያም ጀምሮ አንተ ነህ ጣልቃ ገባ ይሆንኩ። ምን ሆነ ነው አንዴ በማታውቀው ነገር ገባ ስትጀምር በማይሆን ነገር ይገባው አንተ ራስህ ትዳሬው እኮ ጣልቃ ገባው እኮ አንተ እኮ ነህ። ማይሆን ነገር እያወራህ አንተ እኮ ነህ ጣልቃ ገባው አንተ ራስህ አይደል እንዴ? በቃ ደግሞ ታወራለህ እንዴ? ወሬ ነው። ቶ ቆይ ናቲ ችግር አንተ ሳሚ ተረጋጋ። የማይሆን ወሬ ያወራው ራሱ በቃ ተረጋጉና አውሩ። ጣልቃ የገባው ራሱ መጀመሪያ የማን ፍቅረኛ ነበረች? የራሴ ፍቅረኛ ነበረች። አንተ ተረጋጋ። ከዛ በኋላ ከኋላ የመጣው አንተ ይሄን ሁሉ ማንም ሰው ያለፈ ታሪክ አለው አልኩህ እኮ። ምን ያለፈ ታሪክ ነው? አይመለስም ብለህ ታስባለህ? ምንድን ያልከው? በቃ ዝም በል ሳሚ። ምን ሆነ ነው አሁን ያለው? በቃ ዝም በል አንተ ሳሚ። ምን ሆነ ነው? ለቀቀኝ በል ተረጋጋ። ምን ማድረግ ትፈልገው? ምን አገባ ሳሚ? ምን አስበል? ለቀቀኝ። አንተ ምን ሆነ ነው ሳሚ? ምን ለማለት ፈለገ? ሲጀመር ያመጣቸው ለዚህ እንደሆነ አውቃለሁ። ያው እነሱ እንዲደበድቡ ምንም አይደለም። ማውራት ካለበት ከኔ ጋር ነው ማውራት። እያወራን ነው እያወራን በቃ እናውራ። ሳሚ አንተ ተረጋጋም እንዴ? ምን ሆነ ነው? ሰዎች ሊዝናኑ ምናምን የሚመጡበት ቦታ እና ምን ሆነ ነው? ተረጋጋ። ነው ወደዚህ እና እናውራ። እያወራኩ ነው። በስነ-ስርዓት እያወራሁ በላይፌ ጣልቃ የገባው ራስህ። እሺ እኔ ነኝ የገባሁት። በቃ በስርዓት ታቀኝ ስላስከኝ ምን የሚፈጠር ነገር አለ? ዮናስ ተውትም የድሮ ፍቅረኛ ከነበረች ከዛ እኔ ነኝ ያለው የገባሁት። አዎ አንተ ነህ የገባው። ግን አንድ ጥያቄ ብቻ መልስልኝ እባክህ። አንድ ጥያቄ ተረጋጉና አውሩ። ይኸውልህ አንድ ጥያቄ ብቻ መልስልኝ። እኔ ያንተ ህይወት ውስጥ የገባሁት አብራችሁ ሆናችሁ ነው? መልስልኝ። አብራችሁ በሆናችሁበት ሰዓት ላይ ነው? አዎ አብረን በሆንበት ነው። አይደለም ጥላት ሄደሃል። የዛን ሰዓት መጀመሪያ ያንተን ሰማዋል። እኔ ለሷና ለኔ ህይወት ብዬ
ቀና ደፋልል ወደ ከሀገር ውጪ ወጣው ከዛም በኋላ በተፈጠረ ችግር በተፈጠረ ክፍተት አንተ ራስህ ገባ በተፈጠረ ክፍተት ነው የገባው ቆይ ታረጋጋ የሚፈልገውን ብቻ አንድ ላይ ነበረና ነበር አይደለም ጥላሃት ሄዳል የሷንም የኔንም ህይወት ለማስተካከል ነው ጥያት ሄድ ታውቃለች ደግሞ ስለዚህ ልንገርህ አይደለም ጉዳይ ታውቃለህ አንተ ጣልቃ ይገባ ጣልቃ ገባው አሁን ምንድነው የምትፈልገው ከኛ ምንድነው እሷን ነው በቃ እሷን እርሳት አይሆንም እሷን እርሳት ይኸውልህ ሌላ ነገር የፈለገ ራስህ እኮ ነው ጣልቃ ይገባው ግን ማለት ነው የፈለገን ያክል ሳሚ አንተ ተረጋጋ ምን ሆነ ነው እሰጠዋለሁ የፈለገውን ያክል ሌላ ነገር ማልፈልጋል ግን በሷ ግን አትምጣብኝ ገባህ እንድትመጣብኝ አንተ ሳሚ ምን ሆነ ነው እንዴ ነው የሚያረጋው ነገር እያየሽ ነው ምንም የሚያረጋጋ ነገር የለም የሚያረጋው ነገር እያየሽ ነው ሳሚ አንተ ነው ያበላሽዋለሁ ይሄን ሁላ ነገር እዚህ ሲጀመር መምጣት አልነበረብኝም እሱ ላይ እንደዚህ አይነት ተልካሻ ሰውዬ መምጣት አልነበረብኝም እሺ ና የምታወሩት ነው ለማንኛውም ለማን ነው ምልክት የሚሰጠው ደግሞ ምንም ምልክት አልሰጠውም ሰው ሰላም እያልኩኝ ነው እንዳንተ እኔ የሰው ፍቅር ያለኝ ሰው ነኝ እንዳንተ አይደለም ገባ አይደለ ሳሚ አንተ ተረጋጋና የምታወሩት ነገር ለማንኛውም ቆይ አይገባብኝም ራሱ እስከ ዛሬ ድረስ ሁላ ነገር ያውቃል ጀመር ባለጌው ራሱ እሱ ነው የሚያበላሽው ራሱ ለቀቀኝ አንተ ተው ፍፄ የገባብኝ እሱ ነው ራሱ ተው አንተ ተረጋጋ አንተ በጣም ኮንቲኒ ያለኩ ተባባሪ ተረጋጋ ይኸውልህ አዳምጠኝ ስማኝ ቆይ ዮናስ አንዴ እኔ ላውራ አዳምጠኝ እስከ ዛሬ ድረስ ብዙ ድል ሰጥተናል በጣም ብዙ ድል ከህይወታችን እንድትወጣ ለምነናል እኔ ሰው የኔ ያክል እየጨከነብህ ማለት ነው ልትታገሰው አትችልም በምንም ታሪክ ገብቶሃል ልትታገሰው እኔ ግን ታግሻለሁ እስከ ዛሬ ድረስ ወይ እሷን ተወልኝ ወይ ውጣልኝ አልኩ በቃ አልወጣም አልክ አይደለ አልወጣም አልክ እኔ እስከ ዛሬም ድረስ ታግሼ ነበረ ግን እድሜ ለዮናስ ያደረገው ነገር አለ ንገረውና ሚስማማ ከሆነና ራሱ በራሱ የሚያደርግ ከሆነ ያደርጋል እንደውም ለገረ ከዚህ በኋላ ምንም መስማማው ታሪክ የለም እሙን ወስዳታለሁ ምንም ይፈጠር አልከሰስኩም ነበር እኔ ይፈጠር ታሪክ አታ ምንም አፈጥረም ምንም አልስማማው እስቲ ማን ምን እንደምትሆን ምን እንደምታመጣ ተረጋጋና አንተ ተረጋጋ የምታወራው ምንም አላመጣማ ንገረው አንተ ማማ ከሰማ በኋላ ነው የምታውቀው ተረጋጋና ምን ስማው ተረጋጋና አንተ አዋራ ምንድነው የምትናገረው ነገር ተናገር ሲጀምር ሆነም ቀረ ምን የምታመጡት ታሪክ ዛሬ እስከዛሬ ድረስ እንደውም ዝም ብያለሁ ከዚህ በኋላ አውጥተህ ራስህ ትሰጠኛለህ ራስ እሺ ሰጣለህ ትወስዳለህ ዘና ብለህ ንገረው አንተ ምንድነው ጊዜ የምታቃጥለው እንዴ እስከዛሬ እንዳላሁ የታገሰ ሰው በዚህ ዓለም ላይ እንደዚህ ክፉ ነገር እየሰራ የሚታገሰ ሰው የለም ገባ አይደለ እድለኛ ነው አሁን ግን ይበቃል ሁሉንም ነገር ክፋቶች ነገር አድርጋል ጀግና ይበቃል እሺ ስለዚህ አሁን የተባለ አናግሩ ዝም ብለህ አዳምጠኝ እና ለምንድን ነው ችግር አለበት ምንድነው ታው እንዴ አንተ ምን ነው ተረጋጋ እንዴና እየነካኝ ነው እንደሚያጓራኝ እኔ ተረጋጋ በቃ ምን ለማንፈልግ መጣ እንዴ ያዳምጠኝ ልጨርስልህ ከዛ በኋላ ራስ በራስ ሄደ ለህግ አካል ራስን የምትሰጥ ከሆነ አንድ ድል እንስጥ ከኔ ጋር ሄደ አሁን ፖሊስ ጣቢያ የምትሰጥ ከሆነ ምን አረኩኝና ነው የምሰጠው ምንም አላረኩም እጄን የምትሰጥ ከሆነ ምንም ያረኩት ነገር የለም መጥሪያ ወረቀት ተጠርቶልሃል ለቀቀኛ ምንድነው ያዘው አሁን ተገባኝ ምን ሆነ ነው አታመልጥ ያዘው የተፈጠረ ነገር እንዴ ምን ሆነ ነው ሳሚ ቆይ በመነጋገር እኮ እንፈተዋለን ቆይ ይኸውላችሁ ያልተግባባ ነገር አለ አይተዋል መታወቂያ የህግ አካሎች ናቸው እናንተ አልገባችሁ ነገር አለ ከነሱ ጋር ምን ተነጋግረን የምንፈታው ነገር ነው ቆይ ምንም ተነጋግረን የምትፈታው ብዙ ነገር ነው ብዙ ድል ሰጥቼዋለሁ አይደለም እንደሱ አይደለም ለምን እርምጃ አትወስዱበትም አልሄድም የሚል ከሆነ ለምን እርምጃ አትወስዱበትም ያልገባችሁ ነገር አለ እኔ ማናገር ያለብኝ ነገር አለ በቃ ቀደም ተባልክ አይደል በመሐላችን የተፈጠረ ያለ መግባባት ችግር ነው ምንም በቃ ነገርኩ ከኔ ጋር የሚግባባበት እድሉላ ሰጥቼዋለሁ ችግር የምንፈታው ነገር ነው እናንተ አልገባችሁም ይኸው እየተከራከራችሁ በለው በቃ ሂዳ
ሂዳ ቀደም እሺ እና ሳሚ ያረ ነገራችሁ ቀደም ሂድ አይደለም እኮ እንደዛ አይደለም ይኸውልህ ሂድ ቀደም በቃ ታገስኩ እኮ ይዘው ሂድ ሳሚ በእናትህ እየመጣን እንጠይቃለን። እሷ ሽሮ ሰርታ ታመጣላለች። የጀመርከውን እዛው ጨርስ። እኔ አባት yes የታባብ አንተ በቃ ይዞት ሄዷል። መቼም ማለት ነው ቤተሰቦቻችን እቺ ቀን ነበር የናፈቀችኝ። በጣም ነው ደስ ያለኝ። አንተ በጠረባ ይዞ ብድግ ያደረገናት ራሱ እኮ ነው በቃ አሁን እኮ እድል ተሰጥቷል አይደል እንዴ? እኔ የዋውኛለሁ። ሰው በህይወቱ እንደዚህ የዋ አይሆንም። የፈለገ ሰው ቢመጣ እንደኔ የዋ አይሆንም። ጥጋቡን ግን አየህ የህግ አካል እንኳን ሲከራይ አይደለም ሌላ ነገር እኮ እንትን ልል ነበር እሱ yes በቃ ቤተሰቦቻችን ስለሰጣችሁኝ አስተያየት እስከ ዛሬ ድረስ ስለመከራችሁን ስላደረጋችሁት ነገር ሁሉ እጅግ በጣም አድርገን እናመሰግናለን። ይሄ ሰውዬ እንግዲህ በህግ ቁጥጥር ስር ውሏል። እናንተ ደግሞ ባለውለታዎች ናችሁ። ከጎኔ የነበራችሁ ሰዎች እናንተ ብቻ አይደላችሁም። እነ ልዑል አካባቢ ላይ ያሉ ሰዎች እንዳለ እጅግ በጣም አድርጌ አመሰግናለሁ። ዛሬ ለኔ ትልቅ ቀን ነው። ይሄንን ዝም ብለን በቃ የሆነ ቦታ ሄደን ምናምን ማክበር ያለብን ቀን ነው ለኛ ማለት ነው። አሁን ቀጣዩ የሚሆነው ምንድነው? ቤተሰቦቻችን እሙን ማዳን ነው። እሙ ደግሞ ጸበል መግባት አለባት። በዚህ ጉዳይ ደግሞ ዋና ስራውን የምትሰሪው አንቺ ነሽ ብዬ አስባለሁ። ስንቅ ይዘሽም ቢሆን ከሷ ጋር ሄደሽም ቢሆን ጊዜ እያሳለፍሽ እያደርሽ እየዋልሽ እንግዲህ የሷን ደህንነት እየጠበቅን እንግዲህ ልጆቹንም ቤት ውስጥ በማገዝ ሊሆን ይችላል። ደራደራለው ብላ መጣ እንዴ አንተ እንትን ደራደራ ደግሞ እኮ ጠጋገበብን እኮ አፋጠነው እኮ መታ እስቲ አይዞ በቃ አንተ ሁሉንም ነገር ያለ እኔ እንደውም እናንተ ስትናገሩ ይሮጣል ይሁሉ ነገር ኧረ በኢየሱስ ክርስቶስ እና ቤተሰቦቻችን እጅግ በጣም አድርገን እናመሰግናለን ስላደረጋችሁት ነገር ሁሉ እጅግ በጣም አድርገን እናመሰግናለን። yes በቃ እንሂድ ነው እንሂድ ፈታ ነው የምንለው ዛሬ ነው።